እኛ ስንወለድ እኛ የሰው ልጆች በሙሉ አጠቃላይ ስንወለድ አላህ ራሱ አጥምቆ ነው እንድንወለድ ያደረገን። በምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም እምነት ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው ይላል። በሱራ 30 ቁጥር 30 ላይ ደግሞ ምን ይላል? ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ ምንድን ነው አላህ ሱብሓነሁ ወተዓላ እኛን ሲፈጥረን ከውነይኒ በሚባለው ወይም ደግሞ ኢስላም ሆኖ የተፈጥሮ የሆነው አልፊጥራ በሚባለው ዝንባሌ የሚባለው ነገር በተፈጥሮ ላይ ሆነን ተፈጥረናል፣ ተወልደናል ማለት ነው። ከተወለድን በኋላ ግን ቤተሰቦቻችን ወይ አይሁድ ያደርጉናል፣ ወይ ክርስቲያን ያደርጉናል፣ ወይ ሙስሊሞች ከሆኑ ሙስሊም እንደሆነን እንቀጥላለን። ምን አይነት ሙስሊም እንሆናለን? ሸርዒይ ወደሚባለው እናድጋለን ማለት ነው። ማለትም ህግጋት ያሉበት፣ ነቢያት የሚባሉ ነገሮች ያሉበት፣ አምላክህን የምታውቅበት። ይሄኛው የፊጥራ ኢስላም ምንድን ነው? ዝንባሌ ነው ያለህ። የምን ዝንባሌ? አንድ አምላክ እንዳለ ውስጥህ ይነግርሃል። ያንን አምላክ የመፈለግ የማወቅ ዝንባሌ ያለህ ማለት ነው። ያ ዝንባሌ ምን ይባላል? አልኢስላሙ ከውነይኒ ወይም ደግሞ ፊጥራ ይባላል። በዛ ላይ ሆነህ አንተ ተፈጥረሃል። ለዛ ነው የስላሴ አማኝም ሁን፣ ሁለት አምላክም በል፣ ብዙ አማልክቶችንም ጥራ፣ ስለ አንዱ አምላክ ሲነገርህ ግን አይምሮህ እረፍት የሚያገኘው ስለ አንዱ አምላክ ስታውቅ ብቻ ነው። ስለዛ አምላክ ያ በፈጣሪነቱ ላይ ፍጡርነት የሌለበት አምላክ፣ በህያውነቱ ላይ ሞት የሌለበት አምላክ ገባ? ይህንን አምላክ ስትሰማ ስለዚህ አምላክ ሲነገርህ ውስጥህ ቀጥታ ነው የሚቀበለው። ምንም አታመነታም። ይሄ ምን ይባላል? ፊጥራ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ሸርዒ ወይም ህግጋቱ ወደ እርሳቸው ከመምጣቱ በፊት በምን አይነት ሁኔታ ውስጥ ነበሩ? ፊጥራ በሚባለው ኮንሴፕት ውስጥ ነበሩ፣ ወይም ደግሞ በተፈጥሮ ባገኙት እስልምና። ከዛም ግን በመቀጠል ምን አይነት እምነት ውስጥ ነበሩ? ሐኒፍ ነበሩ። በሰሒህ አልቡኻሪ 3ኛው ሀዲስ ላይ ታገኘዋለህ። ሐኒፍ ማለት በኢብራሂም መንገድ ላይ ማለት ነው። ማለትም አንድን አምላክ ብቻ ይገዙ ነበር። ለጣዖታት የሚደረጉ መስዋዕትን ምናምን አያደርጉም። ለጣዖታት አይሰግዱም። የሚገዙት የሚያመልኩት ምን ነበረ? አንድን አምላክ ብቻ ማለት ነው የሚገዙት የነበረው ነቢያችን ሰለላሁ ዐለይሂ ወሰለም። ከዛ በኋላ ግን አላህ ሱብሓነሁ ወተዓላ ምን ይላቸዋል? በሱረቱ ዱሃ ላይ አይ ቲንክ ሱረቱ ዱሃ መሰለኝ ምን ይላቸዋል? ከዚህ በፊት ስለ እምነቱ የምታውቅ አልነበርክም ይላቸዋል። ይሄ ሸሪአ አላህ ሱብሓነሁ ወተዓላ ያለው ባህሪያቶቹ ስለ ነቢያቶች ምናምን አያውቁም ነበር። ከዚህ በፊት የምታውቅ አልነበርክም። ከቁርአን በፊት ያንን ነገር የሚያውቁ ሰው አልነበሩም። ማን? ነቢያችን ሰለላሁ ዐለይሂ ወሰለም በፊጥራ ላይ ስለነበሩ። ስለዚህ ምን አይነት እምነት ውስጥ ነበሩ? የተፈጥሮ እስልምና ላይ ነበሩ። በፊጥራቸው ላይ ነበሩ ማለት ነው። ሳይቀላቀል ምን ሳይል ጣዖታትን ሳያመልኩ። ከዚህ ኮንሴፕት ሰፋ ያለ ነገር አለው። ከፈለክ እቀጥልልሃለሁ አምላክ ምን አይነት ፍትሃዊ እንደሆነ። ከዚህ በኋላ በዚህ በከውነይኒ ላይ ከፈጠረም በኋላ ከዛ በኋላ ያሉ ስቴፖችስ ምን ምን ናቸው የሚሉትን ነገሮች በሙሉ አላህ ሱብሓነሁ ወተዓላ እንዴት ነው ማስረጃዎችን ለእኛ ግልጽ ያደረገልን እንድናምን የሚሉትንም መቀጠል እችላለሁ። ግን እዚህ ጋር ያለህን ሀሳብ እንድትገልጽልኝ ስለፈለግኩ ነው። ስለዚህ ሁለተኛ ተስማማ ያለባት ተፈጥሮ እንደዛ ነው ሀሳቡ። አዎ በፊጥራ የሚባል ኮንሴፕት እና አልኢስላሙ ሸርዒ የሚባለው ነገር። ፊጥራ ማለት ምን ማለት መሰለህ? ፊጥራ ማለት አንተ ስትወለድ ጀምሮ ያለህ ዝንባሌ ነው። ያ ዝንባሌህ ምንድን ነው? አንዱን አምላክ የመፈለግ ለዛ አምላክ የመታዘዝ ፍላጎት፣ እሱን የማወቅ ፍላጎት፣ ያ ዝንባሌ ያለህ ነው አንተን። ስለዚህ በየትኛውም ኮንሴፕት ስለዛ አምላክ ስትሰማ ውስጥህ ጋር ስምም ይሆናል ማለት ነው፣ አይጣላብህም። ያ ነገር ነው። ግን ሸርዒ የሚባለው ግን ምንድን ነው? ነቢያቶች የሚላኩበት፣ መጽሐፍቶች የሚወርዱበት፣ ትእዛዞች ያሉበት፣ እነዚህ አድርግ አታድርግ የሚባሉ ነገራቶች ያሉበት። ያ ምንድን ነው? መልእክቱ ሲደርስህ ታዛዥ ስትሆን ማለት ነው። ለዛ አምላክ ታዛዥ ስትሆን። በፊጥራ ላይ ስትሆን በተፈጥሮ ነው የምትታዘዘው። በሸርዒዩ ላይ ስትሆን ደግሞ በህግጋቶቹ እሱ ባስተላለፈልህ ህግ መሰረት ነው የምትታዘዘው። ተረዳኝ? ስለዚህ ሁለት አይነት ናቸው የሚለው ይሄ ነው። ለዛ ነው ማንኛውም ሰው ሲወለድ ሙስሊም ነው የምንለው ማለት ነው። ፖለቲክ ይቀየራል። ታዲያ አሁን አላህ ሙስሊም አድርጎ ከፈጠረኝ እንዴት ተፈጥሮ መቀየር ይችላል? አዎ በዝንባሌ ላይ አድርጎ ፈጠረ ነው ያልኩህ።
እሱን የማወቅ ዝንባሬ ላይ ሁነህ ነው የተፈጠርከው። አንተ እሱን የመፈለግ ዝንባሬ ላይ ሆነህ ነው የተፈጠርከው። የምትቀይረው የምትሄደው በሌላ አንተ ነጻ ፈቃድ አለህ። ነጻ ፈቃድ እንዳለ ታውቃለህ። ነጻ ፈቃድ አለህ ማለት አንተ በዛ ፊጥራ ላይ ሁነህ እንኳን ብትፈጠርም ነጻ ፈቃድን ሰጥቷል። ዝንባሌውን ግን ሰጥቷል። የምን አዎ አለ። ነጻ ፈቃድ መብት ማለት አይደለም። ስለ መብት ሳይሆን ነጻ ፈቃድ አለ። ዮናታን እኔ ነኝ የተቋረጥኩ አንተ ነኝ የተቋረጥክ? ሄሎ ይሰማል? አሁን ትሰማኛለህ ወይ? ትሰማኛለህ? አይሰማም? እሺ አሁን ገሜ ከኔ ነው ከሱ ነው? እሺ ቀጥል። ነብዩ መሐመድ በተፈጥሮ ነበር የሚያምኑት? በፊጥራ ላይ ነበሩ። ሐኒፍ ነበሩ። ሐኒፍ ማለት የኢብራሂምን መንገድ የተከተሉ ሰው ነበሩ። ለአንዱ አምላክ በሂራ ዋሻ ውስጥ ሆነው ይታዘዙ ይገዙ ነበር። ያን የሚታዘዙት የሚገዙት ግን በወረደላቸው መልእክት ሳይሆን ባላቸው ተፈጥሯዊ ዝንባሌ ነው። በተፈጠሩበት መንገድ ማለት ነው። እንደዛ ብለህ መውሰድ ትችላለህ ወይ? ኡስታዝ ቀጥል። እዚህ ጋ ምንጠቂ አርሽ ፍጥረት ነው አይደለ? ይህ ማለት ከሰባቱ ሰማያት የሚሸሻው ፍጥረት ነው። ኦኬ። ስለዚህ አላቅም ብዙ ሌላ እንዳላወራ ግን አላህ እሱ በላይ ነው ማለት ጊዜም ቦታ የሚጠናቀቀው እዛ ላይ ነው። ጊዜ ቦታ የሚባለው ነገር ጊዜ ማለት ፓስት ፕሬዘንት ኤንድ ፊቸር ማለት ነው። ቦታ ማለት ደግሞ ዊዝሊንግ ጊዜ ኤንድ ሀይት ማለት ነው። ርዝመት ቁመትና ስፋት የሚባሉ ነገሮች የሚጠናቀቁት አርሽ ላይ ነው። አላህ ደግሞ ከአርሽ በላይ ነው። ዛት ሚንስ በሌላ አባባል ከፍጥረት ሁሉ በላይ ነው፣ ወይም ደግሞ ከጊዜና ከቦታ በላይ ነው ብለን ነው የምናምነው። ይሄ ነው እምነታችን እንጂ የሆነ በቦታ የተገደበ ወይም የሆነ ቦታ ላይ የተቀመጠ የሚል መረዳት ላይስጤን አይችልም ማለት ነው። ቦታ ዊዝሊንግ ጊዜ ኤንድ ሀይት ነው። ቦታ ላይ ተቀመጠ የሚል ትምህርት የለንም እኛ ጋር። ባይብል ላይ ነው እንደዛ ያለው። በዙፋን ላይ ተቀመጠ የሚለው ትምህርት ያለው እናንተ ጋር ነው። ኢሳያስ 66 1 ላይ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ይላል። እንደገና ደግሞ ራዕይ ዮሐንስ ምዕራፍ 19 ቁጥር 4 ላይ በዙፋኑ ላይ ለተቀመጠው ለእግዚአብሔር ይላል። ራዕይ ዮሐንስ 21:5 ላይ በዙፋኑ ላይ የተቀመጠው ይላል። ራዕይ 5:7 ላይ በዙፋኑ ላይ የተቀመጠው ይላል። በዙፋኑ ላይ ተቀምጦ አየሁት ይላል። ኢሳያስ 6:1 ላይ መቀመጥ ትርጉም ካለው አላውቅም፣ ግን መቀመጥ የሚለውን ቃል እኛ አንጠቀምም። ጀለሰ የሚለውን አንጠቀምም። የምንጠቀመው ይሰዋ የሚለው ነው። ይሰዋ ማለት ደግሞ አላ ወይም ወርተፋ በሚል ነው የመጣው። ከፍ አለ በሚል ነው የመጣው እና ከፍጥረት ሁሉ ከፍ ብሎ ያለ አምላክ ነው የኛ አምላክ። ይህን ይመስላል። ኡስታዝ የምንጨምርበት ነገር አለ? ኡስታዝ በዋሪ አይ በቂ ነው እኮ በቂ እኮ ነው። ያን ያክል እንትን የሚል ነገር አይደለም። ሙስሊሞችም ሁሉም እምነት ተከታዮች ኦልሞስት በዚህ ጉዳይ ላይ አንድ ናቸው። ጸሎት ሲያደርጉም ምንም ሲሉም አምላክ ከፍጥረተ ዓለም በላይ መሆኑን ስለሚያውቁ ነው እጃቸውን ሁላ የሚዘረጉት እና ብዙም ይሄ እንትን የሚያልቀው አይደለም። ኡስታዝ በቂ በጣም በቂ ነው። ከበቂ በላይ ነው። እንደው ይህን ያህል ደቂቃ የሚወስድ እንትን አይደለም። ቃል መቀጠል ትችላለሽ። ፊክዬ መቀጠል የምፈልግ ነገር ካለ አህመድ መጨመር የምትፈልጉት ነገር ካለ ጌምም ካለ ሁላችሁም ያላችሁ ልጆች መጨማመር የምትፈልጉት ነገር ካለ እነዛ ከሆነ መቀጠል ትችላለሽ። ቃል ምናልባት ኡስታዝ ወይድ ምናልባት ቃሊ መጠየቅ የማፈልጊ ከሆነ ለአንቺ ልጠይቅልሽ። ቃል አለሽ? ልጠይቅልሽ ለአንቺ እንድትማሪበት የምፈልገው ሀሳብ ስላለ ጥያቄ ካለሽ ጠይቂ አንቺ። አይ ይሄ ነበረ ጥያቄ። በቃ የእናንተን አስተምሮ ለመረዳት ነው። አንድ ጥያቄ ልጠይቅልሽ፣ እሱን ቁጭ ብለሽ ስሚ። ላበድርሽ አንድ ጥያቄ መቼስ። እሺ ኡስታዝ ምንድን ነው ጥያቄ? እኔ ለቃል የምጠይቅላት ጥያቄ ነቢዩ መሐመድ ከነቢያት የነበረውን ትምህርት ይዘው ነው ያስተማሩ ለኛ ወይስ ከነሱ ኦልሬዲ የተጋጨ ትምህርት ነው ይዘው የመጡት? ማለት እስልምናን ይዘው ሲመጡ ወደኛ ከአላህ ተቀብለው ከነቢያት በፊት ከነበረው ከነቢያት ትምህርት የሚጋጭ ተቃራኒ የሆነ ትምህርት ነው ይዘው የመጡት ወይስ ተመሳሳይ የሚለውን ነገር በተወሰነ ለመዳሰስ ብትሞክሩ ኢንሻላህ ቃልን ያግዛታል ብዬ ተስፋ አደርጋለሁ። እና ቀጥሎ ይህንን ብዳስሱ ደስ ይለኛል። ለኡስታዝ እድል ልስጠውና ምናልባት ማጠቃለያ ልሰራበት እችላለሁ። ኡስታዝ ቡሃሪ ትንሽ ይበልልን። ኡስታዝ አንተ ጀምር። ወላሂ ንግግር አንተ ትሻላለህ። ግን በጣም የሚገርማችሁ ነገር የተሳቀቅኩኝ ነው የማወራው። እናንተ ማውራት ካልቻላችሁ እድሉ ካልሰጣችሁ
እንደዚያ ከሆነማ እኔ እታች ሆኜ ላዳምጥ። እኔ እኮ ቢያንስ እዛ ፊት ለፊት እንቀመጥ ብዬ ነው እንጂ ወላሂ በንግግርም በማስረዳትም አንደኛ ደግሞ ምን መሰለህ ያስተዋልኩት ነገር አለ። ይሰማኛል። ወላሂ አይደለም ንጽጽር ቤት ላይ ያስተዋልኩትን ነገር ልንገርህ። ኡስታዝ ከተሳሳትኩ ታርመኛለህ። አዎ ግን እነዛ እኔ ደስ የሚለኝ አብሽራ። አይ ኡስታዝ እንደዛ ሳይሆን ወላሂ ሰማኝ አንዴ። ንጽጽር ቤት ላይ ያስተዋልኩት ነገር አለ ታውቃለህ። ሞር ሰዎችም ገብተው የሚሰሙት ምናምን እንዲህ ሁለቱንም ነገር አቅርበህ ስታሳያቸው ነው። የአንድ እንትን ሲሆን ማለት ነው ሁሉም ሰው ሀታ ሌፍት እያሉ የመውጣቱ ባህሪ ያላቸው እና እኛ ደግሞ ልንናገር የምንችለው ሞር ከእምነታችን ተንተረሰን ያለውን ነገር ስለሆነ አንተ ሞር ያለውን ነገር ከዚህም ብታደርገው እንዲያመዛዝኑም በር ይከፍትላቸዋል። ወላሂ የመሸሽ ወይ ደግሞ እንትን ለማለት አይደለም። እና አንተ ስትናገር ወላሂ ደስ እኔ አልዋሽም። በምንም ርዕሰ ጉዳይ ተጠይቆ ፊት ለፊት እንዲህ ማለት አልነበረብኝም፣ ግን ሀቅ ስለሆነ ነው። ማንኛውም ርዕሰ ጉዳይ ተጠይቆ በእንትን ልብ ያረግቶ ምናምን ማዳመጡ አንተ ስትናገር እውነቱን ነው። ብዙ ጊዜ እንዲህ ብል እላለሁ ሌላ ሰው እንትን ቢል ማለት ነው። እና እንትን ለማለት አይደለም። አብሽር ማለት ካለብኝ እላለሁ። ቀጥል፣ እሷንም ደቂቃ እንድትጠቀም አብሽር ኡስታዝ። ከዛ መናገር ካለብን እኛም እንጨምራለን ኢንሻአላህ። መሸሽ ሳይሆን ወላሂ ከልቤ ነው፣ አላህ በሚያውቀው። እንደዛ ካልክሽ ጥሩ ነው። ከጥንት ጀምሮ የነበሩት ከአደም ጀምሮ የሚያስተምሩት የነበሩት ትምህርት ኢስላም ነው። ኢስላም የቃሉ ትርጉም ሲምፕሊ መታዘዝ ማለት ነው። መገዛት፣ አንዱን አምላክ ማምለክ ማለት ነው። ያጂልኝ ኢስላም የሚለው ቃል አረብኛ መሆኑ አይደለም የሚፈለገው። ኢስላም ማለት ትርጉሙ መታዘዝ፣ ማምለክ፣ መገዛት ማለት ነው። አንዱን አምላክ ማለት ነው። አንዱን አምላክ የሚታዘዘው የሚገዛው እና የሚያመልከው ሰው ደግሞ ሙስሊም ይባላል። በቃ ሲምፕል የሆነ ነገር ነው። ከዛ በኋላ ጥንት የነበሩ ነቢያቶች ይህን አስተምረዋል ወይ? እጅና እግራቸውን ለአላህ መስጠት ነው የሚል ነገር ነው ያስቀመጠው። ለምሳሌ በሱረቱ ሉቅማን ምዕራፍ 31 ቁጥር 22 ላይ እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ጨበጠ ይላል። የሚሰጥ የሚለው የአረብኛ ቃል ዩስሊም ነው የሚለው። በሱረቱ አልኢምራን ምዕራፍ 3 ቁጥር 20 ላይ ቢከራከሩ ፊቴን ለአላህ ሰጠው፣ የተከተሉኝ ሰዎች ደግሞ እንዲሁ ለአላህ ሰጡ በላቸዋል። እዚህ ጋር ሰጠው ለሚለው ቃል አስለምቱ ብሎ ነው ያስቀመጠው። ይሄ ነገር ባይብል ላይ ያለ ይሆን? ተከታተሉኝ ያ ጀማ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ቃልዬ በደንብ ያዥልኝ። አምላክ ሆይ እኔ አለ የምስጋናን ስዕለት የምሰጥህ ከኔ ዘንድ ነው አለ። ስዕለት ማለት የሚሰጥ ነው፣ ራሱ ብጽዓት ነው። የምሰጥህ የሚለው የዕብራይስጡ ቃል ምንድን ነው? አሻሌም ነው የሚለው። ሸለም ከሚል ነው የመጣው። ታዘዘ፣ ተገዛ ከሚል ነው የመጣው። በአረብኛ ሰለም ሲባል ራሱ ለአላህ እጅና እግር መስጠት ነው። ልብ አድርጊ፣ ልድገምልሽ። ኢስላም የሚለው ቃል ባይብል ውስጥ እንዳለ ነው የምሰጥሽ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ነው። አምላክ ሆይ አለ እኔ አለ የምስጋናን ስዕለት፣ ስዕለት ማለት ብጽዓት ነው። አጠቃላይ እኔነቴን የምሰጥህ ከኔ ዘንድ ነው አለ። የምሰጥህ ለሚለው የገባው የዕብራይስጡ ቃል አሻሌም ነው የሚለው። ስሮ ቃሉ ሸለም ነው የሚለው። ታዘዘ፣ ተገዛ ከሚል ነው የመጣው። ልጨምር ቃልዬ፣ ልጨምር አለሽ ቃልዬ? ለኡስታዝ ቀጥል፣ እየጻፍኩ ነው፣ እሰማለሁ። ማስታወሻ ማለት ነው። ሌላ አንድ ልጨምርና ሌሎቹ የሚሉት ነገር ከዛ በኋላ ደግሞ እንደገና ደግሞ እንትላለን። ያዕቆብ ምዕራፍ 4 ላይ እንደዚህ የሚል ቃል አለ። ቁጥር 7 ላይ እንግዲህ ለአምላክ ተገዙ ይላል። የዕብራይስጥ አዲስ ኪዳን ላይ ተመሳሳይ ነው የሚናገረው። ተገዙ፣ ዲያብሎስን ግን ተቃወሙት ይላል። ተገዙ ለሚለው ቃል የገባው ቃል በተመሳሳይ በዕብራይስጥ በአዲስ ኪዳን ላይ ተገዙ ለሚለው ቃል የገባው ቃል አሽለምቱ ነው የሚለው። ልክ በቁርአን ላይ በሱረቱ ኒሳ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 20 ላይ ያለው ጥቅስ ነው ያለው። አስለምቱ የሚለው ቃል አሽለምቱ ነው የሚለው የዕብራይስጥ። ሲንን ሸ ብለው ነው የሚያነቡት ዕብራይስጥ። በዕብራይስጥ ማለት ልክ ሰላም ሲል ሻሎም ነው የሚሉት እነሱ። ብዙ ጥቅሶች አሉ እንደዚህ ሊንጉዊስቲካል በሆነ አፕሮች ኢስላምና ሙስሊም የሚለው ቃል በቨርቭ ወይም በግስ መደብ ደረጃ የገቡ ብዙ ጥቅሶች አሉ። አሁን እየሰጠሁሽ ያሉት በስም መደብ ባይኖርም በግስ መደብ ደረጃ ያሉትን እየሰጠሁሽ ያሉት። እንግዲህ ሌሎቹ ደግሞ ሲናገሩ እንሰማቸዋለን ኢንሻአላህ። ኡስታዝ ቀጥሉ። ያው ኡስታዝ የተናገረው መሰረታዊ ሀሳብ ነው። እኔ ምን የሚጨመር ነገር ኖሮ ሳይሆን
ቃል እንድትረዳን በደንብ እስልምና ብለው ማለት ከአደም ዓለይሂ ሰላም ጀምሮ እስካሁን እስካለንበት ድረስ የነበረ ዲን ነው። ከጊዜ በኋላ የመጣ ሃይማኖት አይደለም። እንዴት ነበረ እስልምናው ካልሽ ደግሞ ከድሮም ጀምሮ ጥንት የነበሩት ከኑሕም ዓለይሂ ሰላም ጀምሮ ሌሎችም እስካሁን ድረስ እስካሉት ሲያስተምሩት የነበረው አንድና ብቸኛ የሆነውን አምላክ በብቸኝነት መገዛት እንዳለባቸው እና ያ መልእክተኛ የመጣው መልእክተኛ ደግሞ ከአላህ ዘንድ የሆነ መሆኑን እንዲመሰክሩ ነው የተፈለገው። ይሄና ይሄ ብቻ ነው። ምን ማለት መሰለሽ ባጭሩ እኛ በአደም ዓለይሂ ሰላም ዘመን እስልምና ላኢላሃ ኢለላህ ነው። ምንም አዲስ ነገር አላህን በብቸኝነት ማምለክ ነው። በኖህም ጊዜ እንደዚህ ሆኖ ኖህ ነው የምትሉት እናንተም ብዬ አስባለሁ። በኖህ ጊዜም ልክ እንደዚህ ነው። ላኢላሃ ኢለላህ ኖህ ረሱልላህ፣ ኖህ የሚባለው የአላህ መልእክተኛ ብሎ በመስከር ነው። በአብርሃም ጊዜም ላኢላሃ ኢለላህ ኢብራሂም ረሱልላህ፣ አላህ በብቸኝነት ይመለካል። የተላከውን መልእክተኛ ኢብራሂም የአላህ መልእክተኛ መሆኑ መመስከር ነው። ስለዚህ እስልምና ብሎ ማለት ጥንታዊ የሆነ ሃይማኖት ነው። ለአምላክ ትእዛዝ እጅ መስጠት ነው። አስለመ የሚለው ቃል ነው። ቅድም አይተሽኝ ከሆነ ከአንቺ በፊት ገብቶ ለነበረው ወገናችን ሳስረዳ አስለመ ከሚለው ገርብ ነው ብዬሻለሁ። እና ይሄንን ሲገልጹ ምንድን ነው የሚሉት? ለጌታ ትእዛዝ እጅ መስጠት ነው፣ መገላበጥ ነው። ይሄ ነገር አድርግ ስትባል ማድረግ ነው። እምቢ ሲልህ እምቢ ማለት። እንደውም ለዚህ ምሳሌ የሚያቀርቡት ምንድን ነው? ልክ እንደ ሬሳ መሆን ነው። ሬሳ ወይም ጀናዛ የሚባለው በአማርኛ ለቃላት ጠቃሚ ግልጽ መስል እንዲገባሽ ነው። እና ይታጠባል አይደል? ሲጸዳ እንደፈለገ የሚያጥበው ሰው ያሽከረክረዋል እንደፈለገ አድርገው ማለት ነው። ወይንም ደግሞ ሰሞኑን ለበዓል በግዝተሽ ከሆነ እንደፈለግ እየጎተች ውስጥ ይሆንሻል። ልክ እንደዚህ አድርገው ይመስሉታል። ለአምላክ ትእዛዝ እጅ መስጠት ነው። የመጣውን መልእክተኛ እውነተኛ ብሎ መቀበል ነው። በዒሳ ዓለይሂ ሰላም ጊዜ ላኢላሃ ኢለላህ ዒሳ ረሱሉላህ ኢየሱስ ብላችሁ በምታምኑበት እናንተኛ ደግሞ ዒሳ ዓለይሂ ሰላም በምንለው በታላቁ መልእክተኛ ዘመን አላህን በብቸኝነት ማምለክ ነው። የኢሳንም ዓለይሂ ሰላም ትክክለኛ መልእክተኛነት መመስከር ነው። እሱም ሲያስተምር የነበረው ይህ ነው። ኢነሁ መን ዩሽሪክ ቢላህ፣ እነሆ በአላህ ላይ የሚያጋራ የሆነ ሰው ሌላን አምላክ የሚያመልክ ተጨማሪ አድርጎ የሚይዝ የሆነ ሰው ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዓለይሂ ልጀና፣ አላህ በእርግጥም እሱ ላይ ጀነትን እርም አድርጎበታል እያለ ነው ኢሳ ሲያስተምር የነበረው። ወመእዋሁ ናር፣ የዚህ ሰውዬ መጨረሻ መሳት እንደሆነ በደለኞች እንደሌላቸው ነው አላህ ሲያስቀምጥ የነበረው። እና ባጭሩ እስልምና ብለው ማለት ለአንድዬ ለሆነው አምላክ እሱም በብቸኝነት አምልኮ ለእኛ ደግሞ የተላከውን መልእክተኛ አምኖ መቀበል ነው። ይህ ነው እስልምና። የሚገርምሽ ቃል አንድ ሰምተሽው የማታውቂው ነገር አለ ብዬ አስባለሁ። ሙስሊሞች ዛሬ ሙስሊምን ብለው ሲያበቁ ሁሉም ነገር ተመችቶናል ብለው አንድ ነብይን አልቀበልም ቢሉ ሙስሊም አይሆኑም። ይህን ታውቂያለሽ? ከኔ ጋር ነሽ ቃል ይሰማላ። የመጨረሻ ሀሳቤ ስለሆነ ነው። አንድ ሰው ሙስሊም ለመሆን ማለት ነው የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነት ተቀብሎ ላኢላሃ ኢለላህ ብሎ ሲያበቃ አይደለም ዒሳ የሚባለው መልእክተኛ አይደለም፣ ወይም ደግሞ ከድንግል ማርያም በድንግልና አልተወለደም፣ በሌላ መልኩ ነው የተወለደው እንኳን ቢል ሙስሊም አይሆንም። ሙስሊም ለመሆን ጥንት ከነቢዩ አደም ዐለይሂ ሰላም ጀምሮ ከመጀመሪያው መልእክተኛ ከኑህ ዐለይሂ ሰላም ጀምሮ እስከ ረሱል ዐለይሂ ሰላቱ ወሰላም ያሉ መልእክተኞች ሁሉ እውነተኛ መልእክተኛ መሆኖቹ መመስከር ይጠበቅበታል። ይሄ በማስረጃ ነው። አላህ ስብሐነሁ ወተዓላ አንድን መልእክተኛ ያስተባበሉ ሰዎችን ሁሉንም እንዳስተባበሉ አላህ ስብሐነሁ ወተዓላ ይወቅሳቸዋል። ስለዚህ አንድ ሰው ሙስሊም በመሆኑ የሚያጣው ነገር የለም። ሁሉንም መልእክተኞች ይቀበላል። አንዱን ይዤ አንዱን አንጠልጥዬ ካለ ግን ተቀባይነት አያገኝም። አብርሃም አልተመቸኝም ቢል አንድ ሰው ሙስሊም መሆን አይችልም። እስልምና ብለው ማለት ከመጀመሪያው አንስቶ እስከ መጨረሻ ያሉ ነቢያቶችና መልእክተኞች ከአምላክ ከአላህ ዘንድ እንደመጡ መረጋገጥና ለጌታ ለአምላክ ለአላህ ትእዛዝ ብቻና ብቻ እጅ መስጠት፣ ሌላን ሌሎች መልእክተኞች ሌሎች አማልክቶችን መልአካንም ሊሆኑ ይችላሉ ጻድቃኖችን አለማምለክ አላህን በብቸኝነት ማምለክ ነው። እና ሰምተሽኛል ብዬ አስባለሁ። እስልምና ብለው ማለት ይሄ ነው። አንድ ሰው ወደ እስልምና በመግባቱ የሚያጣው ነገር የለም። የኢሳን መልእክተኛ የኢሳን ዓለይሂ ሰላም ክብር አያጎድፍም። በል እንደውም የእሱን አስተምሮ ነው የሚቀበለው የሚለውን ነገር እንድታቂ ፈልጋለሁ። ጨርሻለሁ። ኡስታዝ ደግሞ አቡ ሙዓዊያ ሲገባ ደነገጥኩኝ ጭራሽ። አላሁ አዕለም አዲስ ነገር ኖሮ ሳይሆን ለው ትንሽ ብንጨምርልሽ ብዬ ነው። አንድ ልጨምርና ከባይብል ሙስሊም የሚለው ቃል ባይብል ላይ አለ ወይስ የሚለውን እኔና ከዛ በኋላ እንትን ላለን ማለት ነው። ቪዲዮ ልክፈት ትልቁ ላይ ልሁንና ቪዲዮ ልክፈት። ራሴን በትልቁ ላድርገው። ያጀማ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ነገር ይከፍታለሁ ኡስታዝ፣ ምናልባት የማይመችህ ከሆነ በቃ እሺ ክፈት። በትልቁ ራስን አድርገውና መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን በደንብ ቃልዬ ይህንን ነገር ያዥው ይጠቅምሻል። 22-21 ላይ ምን ይላል? አሁንም ከእርሱ ጋር ተስማማ፣ ከአምላክ ጋር ተስማማ፣ ሰላምም ይኑርህ፣ በዚያ በጎነት ታገኛለህ ይላል። ከዛ በኋላ ምን ያደርጋል? 22-21 ላይ ሰላም ለሚለው የዕብራይስጡ ቃል ያስቀመጠው ዩሻልም ነው የሚለው። ዩሻልም የሚለውን ተጫነው
7999 የሆነውን ተጫነው። 7999 ስትሮንግ ነምበሩን ተጫነው። ከዛ እዛ ጋ የተሻል ሻላም የሚል ቃል አለ። ወደ ታች ስትወርጂ ሙስሊም ማለትም የሚለውም ራሱ ከዛ ጋር የተያያዘ ነው ይልሻል። ለምን ትጀምርልኛለህ መሰለ? አረቢክ ይላል። ሰለም ከሚለው አረቢክ ሰለም ወደ ላይ ወጣ፣ ወደ ላይ ተገልብጦ ነው የሚታየኝ መሰለኝ ለአንተ። አይ ዶንት ኖ። እሺ ከእንትን ጀምር። ቨርብ ቢካም ኮምፕሊት ሳውንድ ይላል። ሰለም የሚለው የዕብራይስጥ ቃል አለ ካለ በኋላ አረቢክ ይላል። ሰለም ቢሴቭድ ሴኪር ፍሮም ዘ ፎልት ይላል። ሜክ ኦቨር ሪሳይን አለ። ሪዛይን ኦፍ ሰሚሽን ዋን ሰልፍ ስፔሻሊ ቱ ጋድ አለ። ለአምላክ የምንገዛው ነው አለ። ዌንስ ፓርቲኩላሪ ሙስሊም ይላል። ኢንፊኒትሊ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ። አየሽው? ዝም ብላችሁ ታያላችሁ አይደል? ተክቢር አታወርዱ፣ ተክቢር አትሉም። ሙስሊም ፓርቲሲፕል ሙስሊም የሚለውን ነው የሚያመለክተዋል። ከዛ በኋላ ደግሞ ኢንፊኒቲቭሊ አለ ኢስላም የሚለውን ነው የሚያመለክተዋል። ፕሮፐርሊ ትርጉሙ አለ ሰሚሽን ቱ ጋድ አለ ለአምላክ መገዛትን ነው የሚያመለክተዋል። አሲሪያን ሰላሙ ይባላል አለ በአሲሪያን ቋንቋ። በአረማይስጥ ቃል ደግሞ ሰለም ይባላል አለ። ቱ ኮምፕሊት ሴቭ ማለት ነው አለ። ተመልከቱ። በአረቢክ ሰሊም ይላል አለ። ከዛ በኋላ ምንድን ነው አለ? ስፔሻሊ ቱ ጋድ ዌንስ ፓርቲኩላር ሙስሊም አለ። ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ ሰሚት ማድረግ ነው ለአንድ አምላክ ወይም ለአምላክ መገዛት ኢስላም ይባላል። ፓርቲሲፕል ሲሆን ደግሞ ሙስሊም ይሆናል አለ። ይሄ የማ መጽሐፍ ነው? የሙስሊሞች ነው። ከየት እንዳገኘ ነገራቸው። ከየት ነው ያገኘው? መጽሐፈ ኢዮብ ምዕራፍ 21 ምዕራፍ 22 ቁጥር 21 ላይ ማብራሪያው ላይ ስትነኩት የራሳቸው የክርስቲያኖች መጽሐፍ ላይ የተቀመጠው። እስልምና ከማመድ በፊት የሰበከ አንድ ነብይ ያሳየኝ። ትቀልዳለህ እንዴ? ዳዊት ሰብኳል፣ ኢዮብ ሰብኳል። ኢዮብ ምዕራፍ 22 ቁጥር 21 ላይ ያየን። ዳዊት ቀደም ሰብኳል፣ ያዕቆብ ሰብኳል። መልኩ ይጠቅሰዋል። ይህንን ጥንታዊ የሆነውን የኢብራሂም ዓለይሂ ሰላም መንገድ ተከተል ብሎ ይገልጸዋል። እና ሲከተሉ የነበረው የኢብራሂምን ዓለይሂ ሰላም መንገድ ሌሎች ነቢያቶችም ሲከተሉት በነበረው አላህን ብቻ በማምለክ ላይ የተመሰረተ እንደነበረ ነው። ያንን ነው የሚያወሳው። ከፈለክ ሰሂህ ቡኻሪ የእብኑ ሐጀርን ማየት ትችላለህ። ከፈለክ የሼክ መሐመድ አልአደም ሌሎች ስኮላሮች በደንብ አድርገው ያስቀምጡታል። እና ያ ነው እንጂ በተፈጥሮ ሲባል ዝም ብሎ መስሏቸው አእምሯቸው ላይ በተፈጠረ እንትን እንዳይመስልህ። ድሮም አላህ ይመለካል። ነገር ግን አላህን ያመልኩ ነበር ሰዎች። አላህን አመለክን እያሉ ከጎን ሌላ ባዕድ አምልኮን ስለሚፈጽሙ ነው ነቢዩ ሰለላሁ ዐለይሂ ወሰለም የተቃወሟቸው በዛ ጊዜ የነበሩ ሰዎች። እንግዲህ አላሁ አለም ግልጽ ይመስለኛል። አሁን ሀሳቡ ከገባ ጥያቄ መጠየቅ ትችላለህ። ስልክም ገብቶብኝ አላፉ በሉኝ። እናንተ ቀጥሉ፣ እኔም መግባትም አልነበር። እዛ ከላ ኡስታዝ ጥሩ ጥያቄ ነው የጠየቀው። አንድ ሰው ዮናታንዬ ከሙስሊም ቤተሰብ ውስጥ ያለ ሰው ምንም አሻርኮ የማያውቅ ልጅ ለአቅመ አደምና ለአቅመ ሀዋ ሲደርስ ሻሃዳ ይዛል እንዴ በኢስላም? በክርስቲያን የሆነ ሰው መስለኛል አይዝም። እዛኛው እሱም እስካልከፈረ ድረስ ወላጆቹ እስካላደረጉ ድረስ አሁን አንዳንድ ሰዎች ሙስሊሞች ራሳቸው 40 ቀንና 80 ቀን እስከሚጠመቅ ድረስ ሙስሊም ነበረ ከተጠመቀ በኋላ ይላሉ። ግን ይህም ስህተት ነው። ራሱ አንድ አይሁዳዊ በ40 ቀንና በ80 ቀኑ አይጠመቅም። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ማንም ተወላጅ የሚወለደው በአለል ፊጥራ ሆኖ ነው። ወላጆቹ ግን አይሁዳዊ ያደርጉታል ወይ ክርስቲያን ወይ ደግሞ ዘራስተሪያን ያደርጉታል አለ። ስለዚህ ሰዎቹ ከጊዜ በኋላ ነው የሚሆኑት። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ደግሞ ምን አሉ? ማንም የሚወለደው በአንደበቱ ከሚል ድረስ ባለል ፊጥራ ሆኖ እንጂ አይወለድም አለ። በአንደበቱ ረሱል አቅመ አደምና ለአቅመ ሐዋ ደርሱ የሆነ አምላክን አመልካለሁ ብሎ በአንደበቱ እስካላለ ድረስ ወይም ቤተሰቦቹ ይህን እምነት ተከተል ብለው የእነሱን ፈለግ ተከትሎ እስካልሄደ ድረስ እስከዛ ድረስ ሙስሊም ነው ልጁ ህፃኑ ማለት። ምን አይነት ኢስላም ነው? የተፈጥሮ ሙስሊም ውስጥ ነው ያለው ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በዛ ነገር ውስጥ ነበሩ የነበሩት ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሁጥባ በሚደረግበት ቀን እንዲህ አሉ፣ ለእናንተ ያስተማርኩት ጌታ ያዘዘኝ እናንተ የማታውቁትን አላህም እንዲህ አለ አለ። እኔ የሰጠኋችሁን ህጋዊ የሆንላችሁን ንብረት ነው። እኔ ሁሉንም ባሮቼን በቀጥተኛው መንገድ ላይ ፈጠርኳቸው። ሸያጢን መጥተው ከዲናቸው ያራቋቸዋል። ሸያጢን የሚለው ወላጆቻቸውን ነው። ዞራስተሪያ ሊሆን ይችላል፣ ሂንዱ ሊሆን ይችላል፣ ቡዲስት ሊሆን ይችላል፣ የተለያየ እምነት ያላቸውን ነገሮች ሊሆን ይችላሉ። ረሱል ሰለላሁ ዐለይሂ ወሰለም ታዲያ በምን ውስጥ ነበሩ ከተባለ ወንድማችንም ኡስታዝም እንደገለጸው ኢማም ቡኻሪ ላይ ረሱል ሰለላሁ ዐለይሂ ወሰለም
አይሻ ስትናገር ምን አለች? ከወህይ ጅማሬ ለአላህ መልእክተኛ ልክ እንደ ጎህ ንጋት ደማቅ ሆኖ በመልካም ህልም ሁኔታ ነበረ። ከዚያ የተማለው ነው በሂራ ዋሻ ውስጥ ይገለሉና ቀጥ ይሉ ነበር አለች። ቀጥ ይሉ ለሚለው የአረብኛው ቃል የገባው የተሀነሱ ነው። ኢብኑ ሀጀር አስቃላኒ በዚህ ላይ በፈተዊል ባሪ ላይ ማብራሪያውን ሲጠ የተሀነፉ የሚለው ነገር የተሀነፉ በሚል ይመጣል ብሎ ያስቀምጠው ሊንጉስቲካል በሆነ አፕሮች ማለት ነው። ለዛ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 95 ላይ አላህ እውነትን ተናገረ፣ የኢብራሂም መንገድ ቀጥተኛ ሲሆን ተከተሉ፣ ከአጋሪዎች አልነበረም በላቸዋል። ከምን አልነበረም አለ? ከአጋሪዎቹ አልነበረም አለ። በሱረቱ ዙሩፍ ምዕራፍ 43 ቁጥር 28 ላይ በዝርዮቹ ውስጥ ይመለሱ ዘንድ ቀሪ ቃልን አደረግን አለ አላህ። አየው እዚህ ጋር በዝርዮች ውስጥ ላኢላሃ ኢለላህ የሚለውን ወይም ደግሞ የአንድ አምላክ አስተምሮት የሚባለውን አረቦቹ ሊያውቁ የቻሉት ከአብርሃም በዘር ውስጥ የመጣ በስመር ውስጥ የመጣ ነገር ነው። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ሽርክ ውስጥ አልገቡም፣ አላሻረኩም። ያ የኢብራሂም መንገድ ነበር ሲከተሉ የነበሩት እና ከዛ አንጻር ሻሃዳ መያዝ አይጠበቅባቸውም ማለት ነው። ሻሃዳ ማለት እኮ ራሱ ትርጉሙ ሁለት ነገር ነው። ነፊና ኢስባት የሚባል ነገር አለው። ላኢላሃ ስትል አምላክ የለም እያልክ ነው፣ ነፊ ነው እያደረክ ያለው። ኢለላህ ስትል ደግሞ ከአላህ በስተቀር ማለት ነው። ከአላህ በስተቀር በሀቅ የሚመለክ አምላክ የለም ስትል ሌሎቹን ነፊ ነው የምታረገው። ሽርክ ውስጥ ያልገባ ሰው እንዴት ብሎ ነው ሻሃዳ የሚይዘው? እና ከዛ አንጻር ነው በዚህ መልኩ ብታየው። እኔ ትንሽ ኮንፊዝ ያደረገኝ ምኑ መሰለህ፣ በተፈጥሮ ሁሉም ሰው አንድ ከሆነ የነብዩ መሀመድ የተለየ ተፈጥሮ የላቸውም ማለት ነው። አዎ፣ ግን እንትን አላሉ ማለት ሽርክ ውስጥ አልገቡም እኮ እንዳልኩ ሙስሊም ነው የሚሆነው። ኦኬ፣ እንደ አሁን ምን ሰምቼ መሰለህ፣ እርግጠኛ አይደለሁም፣ ትክክል ላልሆን እችላለሁ። ካልሆንክ ከአይደለም በለኝ። እናትና አባታቸው ጣዖት ያመልኩ ነበር ተብሏል። አሁን ጥቀስ ብትለኝ አልፈለግም። ትክክል ካልሆንኩኝ አይደለም በለኝ። የለም እንደዛ የሚል ነገር የለም። የቁርአንም የሀዲስ ማስረጃ የለም። ባይሆን እነሱ ምን አድርገው ነው መልዕክት ደርሷቸው ነው ከፍረው ነው ምንድን ነው የሚለው ነገር አናውቅም። ሌላ እንትን አለ፣ ሌላ ትምህርት አለ። እናትየው የት ናት ያለችው? አባትየው በረሱል ሰለላሁ ዐለይሂ ወሰለም ቁርአን በወረደበት ሰዓት ላይ እሱ የራሱ የሆነ ትምህርት አለው ራሱን የቻለ። ግን ለጀሃነም የገቡበት ጣዖት ያመልኩ ነበር የሚለው ነገር የለም። እናትና አባታቸው ጣዖት አምላኪዎች ነበሩ የሚል የቁርአንም የሀዲስም የሲራም ማስረጃዎች የሉም። አይ ማስረጃ ከሌለ ለእኔም ጥያቄ ሆነብኝ። ያስገባኝው ነገር ይሄ ነው። እንትም ለምን ያው ትረዳኛለህ መቼስ እናትና አባታቸው ጣዖት የሚያመልኩ ከሆነ እንትኑ ይለጠጣል። ስለዚህ ብዙም አልሄድበት። በቃ ጥያቄ ይሄ ነው። ከየለም ካልከኝ በቃ ተመልሶ እናትና አባታቸው ላይ የራሱ እንትን አለ። የት ናቸው የነበሩት? አንድ ሰው እሳት ይቀጣል ሲባል ምን ማለት ነው የሚለውን ነገር ሰፊ የሆነ ነገር አለ። መካነ ንስሐ አለ አይደል? በእናንተ ኦርቶዶክስ ነህ? ዮኒዬ ኦርቶዶክስ ነኝ። መካነ ንስሐ አለ አይደለ? ሰው ለምሳሌ ንስሐውን ሳይጨርስ ቢሞት መካነ ንስሐ የሚባል ነገር አለ። ሰው ኃጢአቱ የሚሰረይለት አለ አይደል? ቀጣይ ዓለም ላይ ሁለት አይነት ኃጢአት አለ አይደል? ዴኒያል ሲን እና ሞርታል ሲን የሚባል አለ በክርስትና ትምህርት ውስጥ። ታውቃለህ? እሱን ታውቃቸዋለህ? ዴኒያል ሲን እና ሞርታል ሲን ንገረኝ፣ ያስረዳኝ። ኃጢአት የሚባለው ነገር በሁለት ይከፈላል በእናንተ። ኦሪጂናል ሲን እና አክቹዋል ሲን የሚባል ነገር አለ። ኦሪጂናል ሲን ማለት ከአዳም የመጣው ነው፣ ጥንተ አብሶ የሚባለው ነገር ነው፣ በዘር ውስጥ የሚመጣ ተብሎ የሚታመን። አክቹዋል ሲን ደግሞ የሚባለው የአንተ ኃጢአት ነው። የአንተ ኃጢአት አክቹዋል ሲን የሚባለው ለሁለት ይከፈላል። ሞርታል ሲን እና ዴኒያል ሲን የሚባል ነገር አለ ማለት ነው። ሞርታል ሲን ማለት ሞት የሚገባው ኃጢአት የሚባል አለ፣ ሞት የማይገባው ኃጢአት አለ የሚባል አለ። ኢየሱስ ክርስቶስ ዮሐንስ ወንጌል 8:24 ላይ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ይህ ምን አይነት ሞት የሚያስሞት ነው? ለጀሃነም የሚዳርገው ኃጢአት ሞት የሚገባው ኃጢአት ተብሏል። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ታገኘዋለህ። ቁጥር 11 ጀምሮ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ይባላል። ለመቆጠብ ቀጤጥ አሁን የመጀመሪያው ስለዚህ ለጀሃነም የሚዳርገው ስላልክን ቀጣይ ጥያቄ ጊዜ ላይ የሌላም ሰው ይላል የሌላም ሰው እንትን ቦታ እንዳልዘጋ አንድ ሁለት ጥያቄ ልጠይቅና ልውጣ። እሺ፣ ይቅርታ ቀጥል። ይቅርታ እጅግ አቋረጥኩ። ኧረ ችግር የለውም አብሽር። በእስልምና አስተምሮ አደም ነው መሰለኝ አይደል የምትሉት? አዳም ነብይ ነበረ? ለየትኛው ህዝብ ነው የተላከው? ነቢይ ለመሆን የግድ ነቢይ ማለት ምን ማለት ትርጉሙ? ነቢይ ማለት ያለፈውን ወደፊቱን የሚናገር ማለት ነው። የሚመጣው የሚናገር
እና እሱ አንዱ ትርጉም ነው። ግን ዋና የቃል አንተ አሁን እሱ እንትን ነው ቴርሚኖሎጂካል ዴፊኒሽኑን የሰጠኛው እንትኑን ነው። ኤትሞሎጂካል ሚኒንጉን ንገረኝ። ነብይ ማለት ነብይ የሚለው የአረብኛው ቃል ነብይ የሚለው የዕብራይስጥ ቃል እና ነባይ የሚለው የግዕዝ ቃል በግዕዝ ነባ ይባላል፣ በግሪክ ፕሮፌተስ ይባላል። ምን ማለት ነው ሲባል ከዚህ ላይ አሁን አላህ ነብይ ነው አይደለም? አይደለም። አላህማ ነብይ አይደለም እኮ ልነግርህ እኮ ነው እኮ። አደም ነብይ የተባለበትን ምክንያት ልነግርህ ነው። ነብይ ማለት ሲጀመሩ ነበ ነው የሚመጣለት። ነባይ ነው በግዕዝ ነባይ ይባላል። በአማርኛ ነብይ የሚለው ቃል ከአረብኛ የተወሰደ ነው። በግዕዝ ነባይ ይባላል። የሚመጣለት ነቢብ ነው የሚመጣለት ከአላህ ዘንድ ወይም ከፈጣሪ ዘንድ መልእክት ምንድን ነው? መልእክት ሲመጣለት ምንድን ነው? ወሬ ሲመጣለት ያ ወሬ የመጣለትን ወሬ ነብይ ያደርገዋል። ከአምላኩ ጋር ኮንታክት ሲያደርግ ነው። አምላኩ ሲያናገረው ነው ነብይ የሚሆነው። አምላኩ ደግሞ የሚያናገረው በሶስት አይነት መንገድ ነው። በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ አንደኛ ከግርዶሽ በስተኋላ ልክ እንደ ሙሴ አይነት፣ ሁለተኛ መልእክተኛ መልአክ ይላካል። ሌላው ደግሞ በራእይ ወይም በህልም ሊያናገረው ይችላል። አደም አለይሂ ሰላም ሲያናግረው አላህ ሲያናግረው ስለነበረና ኪዳንን ወደ እርሱ ሲያወርድ ስለነበረ ነብይ ይባላል። አንድ ያዝልኝ። ሁለተኛ ነገር ደግሞ አደም የግድ ነብይ የሚባለው ነገር ለሆነ አካል መላክ አለበት ብለህ እንኳን ብለህ ብትል ቤተሰብ አለው አደም። ገብተዋል? ሁለተኛ ነገር ማለት ነው። ሶስተኛ ነገር ደግሞ ስትመለከተው በክርስትና ቴዎሎጂ ውስጥ አዳም ራሱ ነብይ ነበር አይደለ? አታውቅም? ይሄንን ነብይ ነው አይደል? የእናንተን አስተምሮ ስለፈለኩ እኮ እንድታውቀው ነው። ነብይ አዳም ነብይ ነበረ ራሱ። ግን ለማን የተላከውን ብለህ ብትል ለቤተሰቡ ይለዋል። አንዳንዶች ደግሞ የግድ ነብይ መባል ለሌላ አካል መላክ አይጠበቅበትም። ራሱ ትእዛዛቱን ይህን አታድርግ ይህን አድርግ የሚለውን ለራሱም ሊነግረው ይችላል። ከዛ በኋላ ነው ሌላ አካል ሲልከው መልእክተኛ የሚባለው። መልእክተኛና ነብይ ይለያያል። ረሱልና ነብይ የሚለው ቃል ማለት ነው። እና ከዛ አንጻር ማየት ትችላለህ። እንደ ተጨማሪ ከፈለክም አዳም ነብይ እንደነበረ የሚያሳይ ማስረጃዎችን ከፈለክ ልሰጥ እችላለሁ። ቀለሜንጦስ ላይ የተለያየ ቦታ ላይ ከቸርች ፋዘር ስም ምናምን ማስረጃዎችን መስጠት ይቻላል ማለት ነው። ይህ ይመስላል። ቀለሜንጦስ ትቀበላላችሁ እንዴ እናንተ በእስልምና? ኖ አይ ለአንተ እኮ ነው። አንተ ከኦርቶዶክስ ነህ። ቀለሜንጦስ ስለምትቀበል አይኔማ እኮዋል አይኔማ በእናንተ አስተምሮ ለማወቅ እኮ ኖ አይ አንቀበልም እኛ ቀለሜንጦስ። ግን አንተ ግን አሁን ለምሳሌ ነብይ ነው ወይ? አንዳንድ ሰዎች አደም ነብይ ነው ብለን ስንል ይገርማቸዋል። የማስረጃ የሌለ ነው የሚመስላቸው። ኢማም አህመድ መጽሐፍ 5 ሀዲስ 1781 ላይ ረሱል ሰለላሁ ዐለይሂ ወሰለምን ተጠይቀው ነበር። የአላህ ነብይ ወይ የመጀመሪያው ነብይ ማን ነው ብለው አሉ። እሳቸውም አደም ነው አሉ። እርሱም የአላህ ነብይ ወይ እርሱ ነብይ ነበርን ብሎ ተጠየቀ። እሳቸውም አዎ አሉ ይላል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በሀዲስ ላይ አደም ነብይ እንደሆነ ነግረውናል ማለት ነው። እኛ ከቀለሜንጦስ ምዕራፍ 1 ቁጥር 40 ላይ አዳም ነብይ ነበር ይላል። ቀለሜንጦስ ምዕራፍ 1 ቁጥር 40 ላይ ቀለሜንጦስ አንተ ስለምትቀበለው ነው። ክሌመንት የሚባለው በእንግሊዝኛው የሮሙ ክሌመንት ማለት ነው። ቀለሜንጦስ ምዕራፍ 1 እንዲገባኝ ነው ያመጣው። ገባኝ። አይ የምትቀበሉት መስሎኝ ነው። ቸርች ፋዘር ስም ራሱ ነብይ ነው ብሎ ያስቀምጠዋል። ለምሳሌ ያዕቆብ ዘስሩግ የሚባለው ነብይ ነው ብሎ አስቀምጦታል። ዘማዘር ኦፍ ጋድ በሚባለው በእንተ ወላዲተ አምላክ የሚለው መጽሐፉ ላይ አይተው ከሆነ እንደዛ ይላል። ነብይ እንደነበረ ይናገራል። ብዙ ማስረጃዎችን ማቅረብ ይቻላል ነብይ እንደነበረ በእናንተ መጽሐፍ ውስጥ ማለት ነው። እና አንዳንድ ሰዎች ድንግጥ ይላሉ። አዳም እንዴት ነብይ ነበረ በእስልምና ምናምን ይሉና አይ በእናንተም እኮ አለ ስትላቸው እንዲ አለ እንዴ ምናምን አናውቅም ምናምን ይላሉ። እና አዳም ነብይ ከነበረ ለማን ነበር የተላከው የነበረው የሚለው ነገር ደብል ስታንዳርድ ነው የሚሆነው። ከዛ አንጻር ለማረጋገጥ በእስልምና ነቢያት ይሳሳታሉ አይሳሳቱም ተብሎ የሚታሰቡ ሜጀር ሚስቴክ አይሰሩም። ማይነር ሚስቴክ ግን ሊሰሩ ይችላሉ። ሜጀር ሚስቴክ ማለት አበይት የሆኑ ኃጢአቶችን አይሰሩም። ለምሳሌ አያሻርቁም፣ ዝሙት አይሰሩም። በኢስላም አስተምሮት ውስጥ ዝሙት አይሰሩም፣ አይሰርቁም። ይህ እንትን ወላጅና እናትና አባታቸውን ያከብራሉ። ግን ማይነር ስህተቶችን ሊያሳሳቱ ይችላሉ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም አይነ ስውሩ ሰውዬን አይነ ስውር ነው ብለው ንቀውት አጨፍግፈውበት ፊታቸውን ነሰውት አላህ ተቆጥቷቸዋል። በቁርአን ላይ ሱረቱ ሙጃደላ ምዕራፍ 58 ቁጥር 1 ላይ ታገኛለህ። አንድ ቦታ ላይም አላህ ምንድን ነው የሆነ ነገር ብለው ለምን አልክ ብሎ አላህ ሲቆጣቸው ታያለህ። ሱረቱ ተውባ ምዕራፍ 9 ላይ አንድ ቦታ ላይ ደግሞ አላህ እርም ያላደረገውን ነገር እርም ሲያደርጉ ታያለህ። ዘይነብ ቤት ሄደው ማር ጠጥቶ ሲመጡ ሀፍሳና አይሻ አይተው በቃ የሆነ ነገር እንበል ምናምን ብለው አፍ ይሸታል ሲሉ
ቸው ረሰላት ሁለተኛ ማር አልጠጣም ብለው ማሉ። ከዛ ያንን አላህ አላል ያደረገው ነገር ለምንድን ነው አራ የምታደርገው ብሎ ሱረቱ ተሪም ምዕራፍ 66 ቁጥር 1 አንቀጹን አወረደ ማለት ነው። ያ ማለት እንደዚህ አይነት ሊሳሳቱ ይችላሉ ሰው ናቸውና። በተረፈ ሜጀር ሚስቴክ አይሰሩም፣ ማይነር ሚስቴክ ግን ሊሰሩ ይችላሉ ነቢያቶች። ሜጀር የምትለኝ ሃይማኖታቸውን አይክዱም ነው አይደለ? ሃይማኖታቸውን መካድ፣ ጣዖት ማምለክ፣ እናትና አባትና ለማክበር፣ ቁማር ውስጥ መግባት፣ ሪባ ውስጥ ምናምን የሚባሉ ሜጀር የሚባሉ በኢስላም አስተምህሮት የተባሉትን ነቢያቶች አያደርጉም ብለን ነው ምናምን። አሁን በእናንተ መጽሐፍ አሁን ዳዊት የሰው ሚስት እንደደፈረ ይናገራል፣ እንደገደለ የሚናገር ከሴጣን መልእክት ተቀብሎ ሰው 7000 ሰው አስጨርሰዋል ምናምን እንደዚህ ነገሮች አሉ። እኛ ጋር የለም። ንጉሥ ሰለሞን መጨረሻ ላይ ሜልኮል የሚባል እንትኖችን በሚስቶቹ የተነሳ ጣዖትን እንዳመለከ ይናገራል። እሳ እንደገባው ምን የሚናገረው ነገር የለም። እንደዚህ አይነት ነገሮችን እንትን ይችላል። ነገር ግን ነቢይ ሊሳሳት ይችላል። አደም ተሳስቷል፣ በእኛ ይሳሳተዋሉ። እንትና ማን ነው አዩብ የሚባለው ኢዮብ የምትለው እነሱ ምናምን ነገር አለ ሊሳሳት ይችላል። አዳም ነብይ ነው ካለን ሜጀር ስህተት ነው የተሳሳተው አይደለ? ፈጣሪውን ክዷል። የታዘዘው ይመስለኛል አይደለ? በእናንተም እዚህ መጣ ነው እንደዛ ነው። አልካደም ኃጢአት ሰርተዋል፣ ሊሰራ ይችላል እንዳልኩ እንትና ሽርክ አይደለም። ሜጀር ሚስቴክ አንተም ልታጠፋ እኮ ትችላለህ። አሁን አታድርግ የተባልከው ልታደርግ ትችላለህ። እሱ ኃጢአት ነው የሚሰኘው እንጂ ከኢስላም አጥር አያስወጣም። ሙስሊም ሆነ አንድ ሰው የሆነ ነገር ቢያደርግ ሽርክን እስካላሻረከ ድረስ የሆነ ሌሎች ኃጢአት ቢሰራ ለዛ ላጠፋበት ነገር ቅጣት ሊቀበል ይችላል እንጂ እንትን አይልም። ራሱ ሙስሊም አይደለም አትለውም። ለምሳሌ አንድ ሰው ሊዋሽ ይችላል፣ ሊሰርቅ ይችላል፣ እንትን ሊል ይችላል እና ከኢስላም አጥር አያስወጣውም። እሱ ከኢስላም አጥር የሚያስወጣው ሽርክ ብቻ ነው። ሽርክና ኩፍር ነው፣ ክህደት ነው። አደም አልከፈረም፣ ሽርክ ውስጥ አልገባም። በቃ ሁለቱም ካልፈጸም ከምንም ኃጢአት በቃ ችግር የለውም ማለት ነው። ክህደትና እንትና ምንም ችግር የለም ሳይሆን ቅጣት አለው። ግን ቅጣቱ ለሚያዘወትር አይደለም። ልክ በእናንተ ሊኒያል ሲን እና የሞርታል ሲን እንደሚባለው ማለት ነው። ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት። በእናንተም ክህደት ሞት መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ይላል እኮ። የሰው ልጅን የተሳደበ ግን ኃጢአቱ በዚህ ዓለምን በሚቀጥሉ ዓለም ይሰረይለታል ይላል። ተቀጥቶ ቅጣት ሲጨርስ ይማራል። ዕብራውያን 12 ላይ እንደዛ ነው። ቅጣት እሱ ከቅድስናው እንድንካፈል ለጥቅማችን ይቀጣልናል። መስዋዕት በጨው ይቀመማል፣ የሰውም ሕይወት በሳት ይቀመማል ይላል አይደለ? በእናንተም ተቀጥቶ መውጣት የሚባል ነገር አለ። ትምህርቱ ላይ ቴዎሎጂ ላይ መካነ ንስሐ የሚባል ትምህርት አለ። ፑርጋቶሪ የሚባለው በካቶሊክ ወይ እንዳላቋሽና ጥያቄ ነው መሰለህ ወይ? አሁን በክርስትና በደንብ ታውቀዋለህ እንዳየው ከሆነ እና ልክ በዛ አንጻር አሁን ወደዚህ ወደ ምድር የመጣ ነው። በእስልምና አለ ምክንያቱ ይታወቃል። እኛ ወደ ምን የመጣ ነው የምታውቀው? አዳም ወደ ምድር የመጣ ነው። በእስልምና አስተምሮ አለ። አዳም ከገነት የወጣው ቆይ ሁለቱንም እነግርሃለሁ። አዳም ከገነት የወጣው ለምንድን ነው? በእናንተ በክርስትና ዛፉን ስለበላ ነው እንዴ? ትእዛዙን ስላልተቀበለ ነው። ትእዛዙን ስላልተቀበለ የቱ ጋር እንደዛ አላነበብኩም። እስቲ ስጠኝ። እኔ ማውቀው አዳም ከጀነት የወጣበት ምክንያት አለው እንጂ በበላ ቀን ከጀነት ትባረራለህ ተብሎ አይደለም የተባለው። በበላ ቀን ትሞታለህ ነው ያለው ፈጣሪ። ከገነት የወጣበት ሌላ ምክንያት ነው እኔ የማውቀው። ሲጀምር ለገነትም ለመኖር አልተፈጠረም። በእናንተ ትምህርት 1000 ዓመት ብቻ ነው የሚኖረው። ቀይ ዋይት ችግኛን ተወውና በአሁን በእስልምናው በምን ምክንያት ነው አሁን አንተና የወጣ የሚባለው? ከጀነት መጀመሪያ አላህ ሲፈጥረውም ለጊዜው ነው የፈጠረው። በጀነት ውስጥ አደምና ሙሳ ሲከራከሩ ምንድን ነው ያለው ታስታውስ እንደሆነ በሀዲስ ላይ ማለት ነው። እና አንተ አሳዘንከን ከጀነት አስወጣን አለው። ስትሮማን ፓላሲን የሰራበት ሙሳ አለይሂ ሰላም ማለት ነው። ከዛ በኋላ ከመፈጠሬ ከ40 ዓመት በፊት አላህ በቀደረብኝ ነገር እንዴት ትጠይቀኛለህ አለው። ምክንያቱም ከጀነት መውጣት የሚባለው ነገር አላህ ለመላእክት ከ40 ዓመት አደም ከመፈጠሩ በፊት ለመላእክት በምድር ላይ ምትክን አድራጊ ነኝ ብሎ በሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ነግሯቸው ነበረ። ስለዚህ መጀመሪያውኑ አደምን ያስቀመጠው ለጊዜውን ያስቀመጠው አደም ኃጢአት ሰራም አልሰራም ከጀነት መውጣቱ አይቀርም። ጀነት ጊዜያዊ ቦታ ነው። እሱማ ንስሐ ገብቷል እኮ ንስሐ ገብቷል። ስለዚህ ሊያስገባው ይችል ነበረ። ንስሐ ገብቷል እኮ ንስሐ ገብቷል። ስለዚህ ጀነት መጀመሪያውኑም ለመኖር ከሆነ ኃጢአት መስራቱ ከሆነ ከጀነት ያስወጣው ለኃጢአት ለሰራው ነገር ንስሐ ገብቷል። አላህም ኃጢአት ከሰራ ምን ትሆናለህ ነው ያለው። ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ምንድን ነው ያለው ዮናታን? ከዚህ ዛፍ አትቅረቡ፣ ከበላችሁ ግን ከበደለኞች ትሆናላችሁ ነው ያለው። በደለኞች ደግሞ የተዘጋጀ ደግሞ ጀሃነም እሳት አለ። ንስሐ ሲገቡ ግን ባትምረን ከከሳሪዎቹ እንሆናለን ሲላቸው አላህ ይቅር አላቸው።
ስለዚህ ወደፊት የትንሣኤ ቀን ተቀስቅሰው እንደ በደለኞች ሆነው ጀሀነም አይገቡም ማለት ነው አደምና ሐዋ። ስለዚህ በእናንተ አስተምሮ አዳምና ሔዋን አልተሳሳቱም ነው ማለት ነው? ኖ የተሳሳቱት እና ይቅርታ ጠይቀዋላ። የተሳሳቱት ተሳስተዋል። የተሳሳቱ ግን የሚደረጉት ነገር ምንድን ነው? ከበደለኞቹ ትሆናላችሁ ናለ ያላቸው። ከበደለኞቹ ማለት ጀሀነም ከሚገቡት ሰዎች ትሆናላችሁ ነው የተባሉት የነበረው። ከዛ በኋላ ከወጡ በኋላ ምን አደረጉ? ንስሐ ገቡ። ገነት ነበሩ። ገነት ለጊዜው ነው እኮ ለጊዜው ነው፣ ፈተና ቦታ ነው። መውጣታቸው አይቀርም ራሱ ሲጀመር ማለት ነው። ሞታቸው ወደ ምድር ለሚመጣ ነው የተገለጸ ነገር አለ በእስልምና። ወደ ምድር አልነገርኩ እኮ አላዳመጥክኝም። ሲፈጠርም ሰው ሲጀመር ምድር ላይ እንደሚኖር ነው የተነገረው። ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ ለመላእክት አላህ ሲነግራቸው የሰው ልጆች ከመፈጠሩ ከ40 ዓመት በፊት ምንድን ያላቸው? በምድር ላይ ምትክን አድራጊ ነኝ ያላቸው። በምድር ላይ እንዲኖሩ ነው ፕላኑ፣ የአላህ ፕላን ማለት ነው። አደምና ሐዋ ግን በስፔሻል በሆነ ለፈተና ጀነት ውስጥ ተቀምጠዋል። ጀነት ውስጥ ዛፉን ቢበሉም ባይበሉም ከጀነት መውጣታቸው አይቀርም። ለጊዜው ነው፣ ለፈተና ነው ራሱ እዛ የወሰዳቸው እንጂ መጀመሪያ የሰው ልጅ የተፈጠረበት ዓላማ ጀነት እንዲኖር ነው የሚል በቁርአን አስተምሮት የለም፣ በሀዲስም የለም። ገባኝ። ይህን ለመለየት ነበር፣ ለይታ ይልኛል። አብሽር። አንድ ጊዜ ካልፈጅባችሁ አንድ ብቻ። እሺ ቀጥል፣ ችግር የለው። እኔ ብቻ ግን እንዳላወራ እስቲ ነው ኡስታዝም ይግቡ ሌሎቹም። እሺ የኛውን ጥያቄ አሁን የምጠይቀውን ጥያቄ ሌሎቹ ይመልሱላል። እሺ እየተራራ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጃቢር እንትን የሆነ ነገር እንዲይዝ ያለውም ታዳሚ የሆነ ነገር እንዲጨብጥ በዛም ያለው ነገር ቢታይ አሪፍ ነው። እሱ አልፈለገውም እንጂ በዛኛውም እኮ ለ1000 ዓመት ነው አዳም እንዲኖር እንጂ ገነት ለዘላለም እንዲኖር አልተፈጠረም። በክርስትናው ማስተምሮት ቴዎሎጂካሊ እንደዛ ነው። ዛፉን በላ አልበላም። አይ ዮናታን አንዴ ዮናታን መስማት አልፈለገም እሱ። ዮናታን አለ ኡስታዝ ውስዋስ ዮናታን አሁን ምን መሰለህ፣ አንተን ልናስተምር ከሆነ ቤቱን ብንከፍተው ስልክ ብንደውልልህ እንችል ነበረ። ግን አሁን 1000 ምናምን ሰው የተሰበሰበው ለመማር ነው፣ ቁጭ ብሎ እናንተን ወሬ ለመስማት ስላልሆነ በዛም በኩል ያለውን እኔ ለአንተም ይጠቅማል። እውቀት መጥፎ አይደለም። ኡስታዝ ቀጥሉ። እንደዚህ ናርጋ በቃ እንትን ዋሂድ ፎሎ አረግህና በቃ ትመልስልኛል እንደዛ። እሺ አይ ደስ ይለኛል። ግን እንትን ብታዳምጠን ምናምን ነገር አንዳንድ ነገሮችን እንትን ብትል አዳዲስ ነገሮችን ታገኛለህ ብዬ አምናለሁ። ክርስትናውም ላይ ያለ ንጽጽር ስለሆነ መሰለህ የሌላን ሰው ጊዜ ከሚይዝ እንትን ላድርግ በቃ ሌላ ቀን መጥቼ። አይ ምንም ጊዜ ዮናታን ምንም ጊዜ አትወስድም፣ አንቸኩልም። አንተ ነህ መጀመሪያ በቃ ትልቅ ፕሮግራም ያለው ለአንተ ነው። አንተ ከወጣክ በኋላ ነው ሌላ ሰው የሚስተናገደው እና እሱ አያሳስብ። ጊዜ ፈጃሉ ጊዜ ይወስዳሉ ብለህ እንትን አታስብ። በቃ አንተ ነው ያለቀው። የአንተን ነገር ጨርሰህ ነው ወደ ሌላ ሰው የምንሄደው እና እንትን አትጨናነቅ። ኡስታዝ ተረጋግተህ እንትን በል ቀጥል። እሺ አዎ አይ በአዳም ከገነት የተባረረበት ምክንያት ዛፍ በልቶ አይደለም። ከገነት የተባረረበት እንደምታስታውሱት ሰይጣን አዳምና ሔዋን ጋር መጥቶ ነበረ። ሁላችሁም አዳምጡ። ዘፍጥረት 2:17 ላይ ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሷ በበላ ቀን ትሞታለህ ነው የሚለው። ሞትን ትሞታለህ የሚል የለም። ሞትን የሚለው ዕብራይስጡ ላይ የለም። ይህ አንደኛው ነገር ነው እንድታውቁት ማለት ነው። መልካምና ክፉ ከሚያስታውቀው ዛፍ በበላ ቀን ትሞታለህ እንጂ መልካምና ክፉ ከሚያስታውቀው ዛፍ በበላ ቀን ከገነት ትወጣለህ የሚል ዘፍጥረት ላይ የለም። ሲቀጥል እባቡ ከተገናኘው የዋሻው ምንም ነገር የለም። 3 ነገር ነው ያለው። አንደኛ ከእርሷ በበላችሁ ቀን አይኖቻችሁ ይከፈታል። 1 ሁለተኛ እንደ አማልክት መልካምና ክፉን ታውቃላችሁ። 2 ሶስተኛ አትሞቱም ብሎ ነው ያላቸው። ኦሪት ዘፍጥረት 3:4-5 ማየት ትችላላችሁ። ከእርሷ በበላችሁ ቀን አይኖቻችሁ ይከፈታል ባላቸው መሰረት ኦሪት ዘፍጥረት 3:7 ላይ የሁለቱም አይኖች ተከፈቱ ይላል። መልካሙና ክፉን ታውቃላችሁ እንዳላቸው ዘፍጥረት 3:22 ላይ ያህዌ ምንድን ያላቸው? አዳም መልካሙና ክፉን ለማወቅ ከኛ እንዳንድ ሆነ አለ። አሁን 3ኛው ነው የሚቀረው። ምንድን ነው የሚቀረው? አትሞቱም አላቸው። የሕይወት ዛፍ የሚባል አለ። ምንድን ነው ያደረገው? እባቡ በተናገረው መሰረት በገነት ካለው የሕይወት ዛፍ በልተው ለዘላለም እንዳይኖሩ ያህዌ ቶሎ ብሎ አስወጣቸው ይላል። ዘፍጥረት 3:22 ላይ እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር አስወጣዋል። 3ኛው ጋር ሲመጣ ነው እባቡ በነገረው መሰረት አደምና ሐዋ ሄደው ልክ ዛፉን በልተው ለዘላለም ሊኖሩ ሲል ደግሞ ነው የሚለው ጋም ነው የሚለው ዕብራይስጥ ቃል ድጋሚ ቀጣይ ማለት ነው። ምን አደረገ? እባቡ አትሞቱም ስላላቸው የእውቀትን ዛፍ ከበሉ በኋላ በቀጣይ በድጋሚ የሕይወትን ዛፍ በልተው ለዘላለም እንዳይኖሩ አስወጣቸው ይላል ዘፍጥረት 3:24 ላይ። ይሄ ነው ያለው እንጂ አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው የሚል ባይብል ላይ የለም፣ አናገኘውም።
በበላ ቀን ትሞታለህ ነው ያለው። ያ ደግሞ የሞተው መንፈሳዊ ሞት ነው። አዳምና ሔዋን በገነት ውስጥ ያሉ ባልና ሚስቶች ነበሩ እና የአይ ቲንክ ኢራኒየስ ይመስለኛል አጌንስት ሄሬሲ በሚባለው መጽሐፍ ላይ ምን አለ? የአዳም ጉዳይ ከዚህ ጋር ተመሳሳይ አልነበረም፣ ነገር ግን ፈጽሞ የተለየ ነው። በሌላ በኢሞዋቲነት ሰበብ ተታሏልና አለው። የተፈጠረው ሲፈጠር መዋቲ የሆነ ተፈጥሮ የሚሞት ተፈጥሮ ስለነበረው ጓጓ። ራሱ አለመሞትን ነው የፈለገው በዛ የተነሳ ማለት ነው። እና በመጀመሪያ አዳም በሰይጣን ቁጥጥር ዕቃ ሆኗልና እርሱ ኃጢአት በእርሷ በግፍ በማምጣቱ ኢሞዋቲነት ቀለም በእርሱ ላይ ሞትን አስከተለ ነው የሚለው። ፈልጎ ነው በቃ አለመሞትን ይፈልግ ነበር። ምክንያቱም በተፈጥሮ ውስጥ ሲፈጠር ጀምሮ እንዳይሞት ሆኖ ነው የተፈጠረው ራሱ ማለት ነው። እና ቴዎፍሎስ ዘአንጾኪያ በአንድ ትምህርቱ ላይ ሲናገር ምንድን አለ? ሁሉን ቻይ አምላክ አለ አዳምን ከተፈጠረባት ምድር ወደ ገነት አዘዋወረ አለ። እንደገናም እንዲበስል ፍጹም እንዲሆን አምላክ ተብሎ እንዲጠራና የአለመሞትን ርስት ይዞ ወደ ሰማይ እንዲወጣ የእድገት ዘዴዎችን ተሰጠው። ሰው ሙሉ መዋቲ ወይም ኢመዋቲ አይደለምና፣ ነገር ግን አንዱን ሊያደርግ የሚችልበት መካከለኛ ተፈጥሮ ነበረ። እንዲህ ደግሞ ስፍራው ገነት በውበት በኩል በምድርና በሰማይ መካከል ነበረች። ገነት ማለት ነው። ገነት የነበረው በምንድን ነው? በምድርና በሰማይ መካከል የነበረው ቦታ ላይ ነው። እዛ ቦታ ላይ ነው ራሱ 1000 ዓመት ኖሮ ከ1000 ዓመት በኋላ ወደ ሰማይ ይወጣል። አዳም ኃጢአት ሰራም አልሰራም ከ1000 ዓመት በኋላ መውጣቱ አይቀርም ነበር። ያንን እናገኛለን ውዳሴ ማርያም ላይ አንድምታው ላይ እናገኛለን። ራሱ ይሄ ነው ያለው ነገር እንጂ ከእንትን አንጻር አይደለም። ሰፊ ነው ትምህርቱ፣ ግን እንዲያው የእሱን ፍላጎት ላይ በጠበቀ መልኩ እንደው እናስተናግድ ብለን ነው እየተሳቀቅን ነው ያወራው ነው። ምክንያቱም ዮናታን ልቡ ቆሟል ሌላ ጥያቄ ለመጠየቅ እና እስቲ ወደ ዮናታን እንሂድ። እሺ ወሂድ መሰለኝ ወሂድ ነው። ላለመከራከር ብዬ ነው። አሁን ለምሳሌ አንተ አልበሉም ብለሃል። መጽሐፍ ቅዱስ ላይ ግን ኦሪት ዘፍጥረት 3:4 ላይ ማየት ትችላለህ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመዥ መልካም እንደሆነ አየች፣ ከፍሬውም ወሰደች። አልበሉም የሚል ቃል ወጥቶኛል አልከኝ እኮ ታዲያ አልኩኝ። ኧረ አላህን ፍራ እንዴ! ሌሎች የሚያዳምጡ ሰዎች እንደው ቀዳዳ ያለኝ ከ9 ቀዳዶች ውስጥ በየትኛው ነው አልበሉም ያልኩት? ዛፉን ስላልበሉ ነው የወጡት አልከኝ እኮ። መነሻ ያስታርቅ አይደለም። አልበሉም ያልኩት ምኑን ነው? ዛፉን ስላልበሉ ከዛ ፍሬ አልበሉም ብለሃል እኮ ቃል በቃል የጠቀስክልን። ለዛ አይደለም። ድጋሚ ልድገምልህ ዮናታንዬ፣ እንደዛ አይደለም ያልኩት። ዛ የህይወትን ዛፍ ሊበሉ ሲሉ ነው ያስወጣቸው፣ እንዳይበሉ አስወጣቸው አይደለም የሚለው የህይወትን ዛፍ። እሱን ነው ያልኩት እኮ እኔ እሱን ነው እንጂ ያልኩት መልካምና ክፉ የሚያስታውቀውን ዛፍ አልበሉም አላልኩም። 3 አይነት ዛፍ ነው ያስቀመጠላቸው። አንደኛ የማይከለከል የሚበላ ነው፣ አንደኛው ደግሞ የማይበላ፣ ሶስተኛው ደግሞ የህይወትን ዛፍ የሚባል እንዲያቆያቸው የሚያደርጋቸውን ዛፍ ነበረ። እንደዛ ነው ያልኩት።